ዘይነብ ከሰራት ቤት ወጥታለች። ዘይነብ ካድርን ሙሉ ለሙሉ እንኳን እንዳታያት ባራክ የከድርን አይምሮ እየተቆጣጠረችው ነው። ዘይነብን ካገኘሻት እናደድብሻለሁ ብላታለች። ድጋሚ እሷንም ልታገኛት እንደማትችል ጨምሮ እየነገረቻት ነው። ካድር ይህንን በመፍራት ዘይነብን እያገለለቻት ነው፣ እያሸሸቻት ነበረ። ሰራት ባንድ በኩል ባራክን ሊፈታት ከጫፍ ደርሰዋል። ነገር ግን እንዳይፈታት እዚህ ጋር እንቅፋት የሆነበት ነገር የልጆቹ ጉዳይ ነው። በተለይ ደግሞ ሀያል ከባድ ህመም አለባት። ስትደነግጥ ስትፈራ የሆነ ነገር ስትሰማ የሆነ የሚነሳባት ነገር አለ። ይህ ነገር እንዳይመጣባትናል ሴት ልጁን እንዳያጣት እጅግ በጣም ኃይለኛ ስጋት አለበት። ባራክ ደግሞ ሀያል ላይ ጥገኛ ሆና የሀያል ጭንቅላ ላይ በመጫወት ሰራት እንዳይፈታት ልታደርገው ነው። ከዚህ ቀደም እሷ ሴዴፍን በመላክ ሰራት አብሯት እንዲተኛ አርጋ እንደዚህ መጫወቷን ከጀርባ ምንም የሚያውቀው ነገር የለም። ብቻ ግን ሴዴፍ ይህም በማድረጓ ምክንያት ከስራ ሊያባራት ከጫፍ ደርሷል ወስኗል። አሁን ሴት ልጁን ሀያልን ሊያናግራት ወደ መኝታ ክፍሉ ገባ። ልጄ በእርግጠኝነት አንድ ቀን ትረጅኛለሽ፣ አንድ ቀን ይገባሻል፣ እንዲህ መሆን ስላለብን ነው እያለ ነበር። መቼም አይገባኝም፣ እንዲገባኝም አልፈልግም አለችው። በጣም ጥሩ እሺ፣ ጠዋት መጣና ዶክተሯ ጋር ወስድሻለሁ፣ ቴራፒ ያስፈልግሻል አላት። እሺ አለችው። እሱ እየወጣ ነበረ። ወዲያው እንደወጣ ባራክ ተከትለው ገባች ወደ ውስጥ። ወደ ሀያል ክፍል እየገባች የኔ ልጅ እንግዲህ እንደዚህ ነገር ያጋጥማል፣ ይፈጠራል። አዎ ልጆች ወላጆቻቸው በቃ የሆነ ለመለየት ሲያስቡ ለመግባባት ሲከብዳቸው ምናምን ነገር ልጆች እንደዚህ ይሆናሉ። ብቸኛው መንገድ ወላጆች አለመለየታቸው ነው ስትላት፣ አሁማ ይሄም ያልፋል ትላታለች። አዎ ይህ ሁሉ ነገር ለፍቅራችን እንደ ትልቅ ምክንያት ሊሆን የሚችል ነገር ነው። መቼም አንለያየም፣ እንደተፋቀረን እንኖራለን እያለቻን ነበረ። ከዛ ተቃቅፎ ነበር። ተላቀቁ። ልጄ አንቺ ብቻ ነሽ ይህን ትዳር ማዳር የምትችይው። ይህንና የእሱን ትዳር የኔና አባትሽን መጣመር የምትፈልጊ ከሆነ አንቺ ማድረግ ያለብሽ ነገር አለ። አባትሽና እኔ የበለጠ እንፋቀራለን ከምታስቢ በላይ። ይህን ነገር ለኤኪም እንዳነግሪያት። እንደገና ደግሞ እኔና አባትሽ አንቺን ነው ከሁሉም በላይ አስበልጠን የምንወደው። ይህንንም ለኤኪም እንዳነግሪያት። ምክንያቱም ኤኪም ትቀናለች። አንቺ በእኛ ህይወት ላይ ያለሽ ሚና በጣም ከፍተኛ ነው፣ በተለይ ለሱና ለኔ እያለቻን ነበር። ታዲያ እኔ ምንድነው ማረቀው በማለት ሀያል ከሷ ምን ሊጠበቅ እንደሚችል እየጠየቀቻን ነበረ። ዝቅ ብላ ባራክ እያሰበች ነው፣ ምን ማድረግ እንዳለባት እየነገረቻን ነበረ። በሌላ በኩል ዘይነብና ወንድሟ ቁጭ ብለው ምግብ እየበሉ ናቸው። ይሁን ነገር እንደ ቆሎ ይመስል ነገር ቁጭ ብለው እየቆረጠሙ አብረው እያወሩ ነበረ። እንዲህ እየተጫወቱ በድንገት ኢብሩ መጣች። ስትመጣ እሱ በቃ እንሂድ ብሎ እየገባ ነበረ። ኢብሩ በዚህ ምክንያት ትናድዳለች። ይሄ ልጅ ቆይ ምን አድርጌው ነው እንደዚህ የሚገለማምጠኝ ስትራ ነበር። ዘይነብን ፍጥጥ ብላ እያየቻ ነበር። ዘይነብ እንደዚህ አትሁኚ፣ አንቺን ብትሆኚ እንደተናደርሽብኝ አውቃለሁ፣ ይገባኛል። ግን እኔም ተረጂኛ። ታዲያ እኔ እንዳንቺ አይነት ስራ ልሰራ አልችልም። በቃ ምንም ወረቀት የለኝም፣ ምንም ማድረግ አልችልም። ለእኔ ይሄ በህይወቴ ምርጥ ስራ ነው ስትራ ነበር። ኢብሩ በእናትሽ ጆሮዬን ጀክሞኛል፣ በእናትሽ እንደዚህ ነገር አትንገሪም። በቃ እኔ አልጠየቅኩሽም፣ በቃ ተይው፣ ችግር የለም ተይው፣ ይህን ነገር ብትረሺው ነው የሚሻለው እያለቻ ነበረ። ኢብሩ ስታ ዘይነብ ትንሽ ተረብሻለች። ለማንኛውም እኔ ስራዬን ጨርሻለሁ እና ማለቴ መስማት የምፈልጊው ነገር ካለ ብዬ ነው። ሰራት ከቤት ወጥቷል። አቶ ሰራት ከዚህ በኋላ ቤት መኖር አይፈልግም። ከሚስቱ ጋር ያለው ሆቴል ነው ብቻውን እየኖረ ያለው። ልንገርሽ ብዬ ነው። ያው በር የነበረችው የሆቴሉ እንግዳ ተቀባይ ናት እየነገረች አለቻት። ዘይነብ ተመስጣ አሰበችና እና እኔ ምን አገባኝ አለቻት ቀስ ብላ። ኢብሩ ፍጥጥ ብላ እያየቻት ነበረ። በሌላ በኩል ጂያን ደግሞ ለኢብሩ የሚሆን ሰርፕራይዝ በጧት አለው። ፈልግልኝ ያለችውን ገንዘብ የሰረቃት ኦካን የሚባለውን ፍቅረኛዋን አግኝቶታል። አሁን በስልኩ ቴክስት እየላከላ ነበር። በጧት ላንቺ የሚሆን ሰርፕራይዝ አለኝ፣ ከፓርኩ አጠገብ ባለው ጭር ያለ አካባቢ መኪና ማቆሚያ እንገናኝ የሚል ቴክስት ላከላት። ቴክስት ልኮ መልሷን በጣም ጓጉቶ በጉጉት እየጠባበቀ ነበረ። ፈገግ ብሎ ስልኩን ሲመለከት የተመለከተችው አዝራ ጂያን ምን ሆነሃል ስልክን እየተመለከትክ የምትስቀው ለምሮ ምስቀው አለችው። ስራ እኮ ነው፣ በስራ ጉዳይ እየተነጋገርኩኝ ነበር፣ ለዛ ነው የስራ ጉዳይ ነው። እማዬ ቅድም ለውሃ መታ ነበር፣ እንዴት ሆነች? ቆይ አንድ ጊዜ ሊያት ብሎ ዞር አለ። በአንድ በኩል ኢብሮ ከዘይነብ ጋር እያወራች ነበር። ድንገት ቴክስቱ ሲገባላት እሷ መልስ ልትሰጥ ነበረ። ሰርፕራይዝ ወዳለሁ ይህን ደግሞ ታውቃለህ የሚል ቴክስት እየላከች ነበረ። እንዲህ ብላ ቴክስት ስትልክ በድንገት ኖቲፊኬሽን ለጂያን ስልክ ሲገባ በቀጥታ አዝራ ምንድነው የሚለው ብላ እየተመለከተች ነበረ። ኢብሩ የሚለውን ስም አነበበች። ኢብሩ የሙስጠፋ እህት እያለች ነበር ግራ ገብቷት። ኢብሩን ብትሆን ይህን ቴክስት ከላከች በኋላ ምን ሊለኝ ነው ብላ በጉጉት ስትጠብቅ ፊቷ ላይ ፈገግታ ይነበባል። ዘይነብ ፍጥጥ ብላ እያየቻት ነበረ። ኢብሮ ቀና ስትል ዘይነብ እያየቻት ነው። እንደሷ አትኝ ጄዳ የሆነ ነገር ልካልኝ የሚያስቅ ስትላል ነበረ። እኮ እኛ ምንየው ታዲያ እኛ ምንየውና አንሳቅ ስትል ነበረ። የማይመስል ነገር አታውሪ፣ ሁሉን ነገር የተላከልኝም በሙሉ ላንቺ ማሳየት አለብኝ እንዴ እያለቻት ነበረ። ጂያን ትንሽ ቆይት ብሎ መጣ። ከዛም በኋላ ውይ እማዬ እኮ ተኛች እንቅልፏን ሳትነግረኝ ብሎ ሄዶ የነበረበት ሶፋ ላይ ተቀመጠ። ደክማት መሆን አለበት ተኛች ብሎንም ስልኩን ከፈተው። ከዛ ሰርፕራይዝ እወዳለሁ የሚለውን ቴክስት ሲመለከት እየሳቀ ነበረ። አሁንም ሲመልስ ዛሬ ጥሩ ስሜት ላይ ያለው ብላ አዝራ ተናገረች። እንዴ ለምን እንደዛ አልሽ? ለምን አልሆነም የኔ
ፍቅር እንዴ በጣም የምወዳትና የማፈቅራት ውዷ ሚስቴ አጠገቤ ናት። ለምንድነው ፈገግም አልለው? ጥሩ ሁኔታ ላይ ማለው ነው እያላን ነበረ። ጭንቅላቷን እየነቀነቀች ታየው ጀመረ። በሌላ በኩል አሁን ሰራት ኃይልን ወደ ዶክተሯ ይዟት መጣ። ከዛ ዶክተሯ ኃይልን ሰሞኑን በጣም በከፍተኛ ስትረስ ውስጥና ጭንቀት ውስጥ እንዳለሽ ይገባኛል። እስኪ ስለሱ ስለሚሰማሽ ስሜት ችግር ነገሮችን ልነግሪኝ ትችያለሽ አለቻት። እሺ እማዬ ላለፉት ቀናቶች አደጋ ደርሶባት ኮማ ውስጥ ነበረች እና ለእኔ በጣም ወቅቱ ከባድና አስቸጋሪ ነበረ። ጥሩ ስሜት እየተሰማኝ አልነበረም አለቻት። አዎ ልክ ነሽ። ማንም ሰው በአንቺ ቦታ ቢሆን ይህ ስሜት ይሰማዋል። ነገር ግን ዋናው ነገር አሁን እንዴት ነሽ? አሁን ምንድነው የሚሰማሽ አለቻት። ከዛ አይ ደህና ነኝ አሁንማ እማዬ በመንቃቷ በጣም ደስ ብሎኛል፣ ተረጋግቻለሁ። ነገር ግን ነገ ስለሚፈጠረው ነገር አላውቅም ስትል እናቷ የነገረቻትን ነገር አስታወሰች። ይኸውልሽ ነገ ለዶክተሯ ማለት ነው የሚያስፈራ ነገር ትነግሪያታለሽ። እሺ ገባሽ አይደለ? በቃ እናቴና አባቴ ከተፋቱ እጨነቃለሁ ምናምን ብለሽ መጥፎ ነገር ራስሽን ልትጎጂ እንደምትቺ እላይሽ ላይ መጥፎ ነገር ልታረጊ እንደምትቺ አጋነሽ ትናገራለሽ ስትላን ነበረ። ግን እንደዚህ ካልኩኝ በኋላ አንቺና አባዬ አትለያዩም? እንዳትለያዩ ያረጋል አለቻት። አዎ ያረጋል አንቺ ብቻ ነሽ ይህን ትዳር ልታድኝ የምትችይው ብላን ነበር። ኃይል ይህን ነገር አስታወሰች። ምን እንደማረግ አላውቅም፣ ግን መጥፎ ነገር ባይምሮ እየተፈጠረ ነው ያለው። ራስሽን አጥፊ ይለኛል ብላ ተናገረች። እናቴና አባቴ ከተፋቱ ራሴን ማጥፋቴ የማይቀር ጉዳይ ነው አለቻት። ዶክተሯ በጣም ፈራች። ሰራት በውጭ በኩል ሶፋ ላይ ቁጭ ብሎ እየጠበቀ ነበረ። ኃይል ድንገት መጣች። የኔ ልጅ እያለ እየሳመ እየተቀበላት ዶክተሯ አቶ ሰራት አንዴ ላናግረህ ብላ ቢሮ አስገባቸው። ከገባ በኋላ እሺ ምንድን ነው እያለ ነበረ። ኃይል የተናገረቻቸው ነገሮች በጣም አስደንግጠውኛል። እውነቱን ለመናገር ያህል ትንሽ ፈጠን ያሉ ናቸው። ያው እንግዲህ በሳምንት 2 ጊዜ ባያት ጥሩ ነው ለውጧን ለመከታተል እያለችው ነበረ። ምን ነገረችሽ እያላን ነበረ። ማለት አንተና ባለቤት እንዳትፋቱ በጣም ፈርታለች። ይሄ ነገር ከተፈጠረ ራሷን እንደምትጎዳና በጣም እንደፈራች ራሷን ልታጠፋ እንደምትችልም ጭምር ነበር የነገረችኝ። አቶ ሰራት መጠንቀቅ አለብህ። በዚህ ሰዓት ላይ ከጎኗ መሆን አለባችሁ። ይህን ውሳኔንም ምናልባት ካሰብክበት ትንሽ ብታዘገየው ጥሩ ነው ብላ እየመከረችው ነበረ። ኃይል በሌላ በኩል የሰውነቷ ክብደት መጨመር እጅግ በጣም ነው የሚያስጨንቃት። ሁል ጊዜ እየመጣች ደግሞ የምትነዘንዛት እናቷ ናት። ባራክ ከሆስፒታል ከወጣሽ በኋላ በ15 ቀናቶች ውስጥ ብቻ 2 ኪሎ ጨምረሻል፣ 2 ኪሎ ቀንሼ ብላ ሌላ ማትቋቋመው የቤት ስራ ሰጥታታለች። ኃይል ገና ልጅ ናት። በጣም ብዙ ምግቦችን መብላት ትፈልጋለች። ግን ደግሞ እነዚህ ምግቦች ራሱ ሳትበላ ቀርታ በተወሰኑ ቀናቶች 2 ኪሎ ግራም መቀነስ በጣም ከባድ ስለሆነባት በጎን በጎጥ መንገድ መድኃኒት ገዝታ እየጠቀመችን አሁን ዋጠችው። መድኃኒቱ ውጣ በውሃ ጠጣችው። ድንገት አባቷ መጣ። ከዛ እያቀፋን ነበርና የትምህርት ቤት ልውሰድሽ እያላን ነው። በሌላ በኩል ጃን ኢብሩን የሆነ ቦታ አገኛት። ከዛም በኋላ ነይ ላንቺ የሚሆን ሰርፕራይዝ አለኝ እያላን ነበረ። ምንድነው ሰርፕራይዙ አለችው። ይሄው ስጦታው ብሎ የሆነ መኪና ከፈተ። ኦካን የሚባለው ትንሽ ደብድቧል፣ ተኝቶ ነበረ። ሲያት እየፈራ ነበረ። ይሄ ነው ሰርፕራይዙ ያልከኝ አለችው ተናዳ። አልወደድሽውም እንደ እያለ ነበር። በጣም ወድጄዋለሁ፣ ተመችቶኛል፣ ወድጄዋለሁ እያለች ነበር። ልጁን አስወረዱት። ፈጣሪ የዋጋን ይስጥህ። እንዴት ብታሰበኝ ነው እንደዚህ አይነት ሁኔታ ውስጥ ከተኝ ይርከው? ምን የተራሱ ዳር ሰልፊሽ ብትሆን ነው እያለች እየደበደበችው ነበረ። ብሬን አምጣ እያለችው ነበረ። 800,000 ሊሬውን አምጣ፣ ቤተሰቤ ምን አይነት ችግር ውስጥ እንደከተት ታውቃለህ ወይ ብላ እየደበደበችው። ከዛ በዚህ መንገድ እንዴት ያደርጉታል። በድንገት ቱሊያ መጣች። ቱሊያ ስትመጣ ጃንና ኢብሮ አብረው እያወሩ ነበረ። በርቀት አየቻቸው። እንዴት ነው ስጦታው እያላን ነበር። እሱ በጣም ተመችቶኛል አቶ ጃን፣ አመሰግናለሁ፣ ውለታን እንዴት እንደምከፍል አላቅም ስትል ቱሊያ እያየቻቸው አረ እንዴት ነው ነገሩ? ባለፈው ዕለት የተገዛው ብራንድ ልብስና ጫማ ከየት እንደሆነ ገባኝ። ያጣፍጥልሽ ኢብሮ የኔ ውድ ብላ ዞር ትላለች። በሌላ በኩል ባራክ ወደ ካድር ጋር እየመጣች ነው። ትላንትና ቀርታ ነበረ፣ ዛሬ መጣች። ስትመጣ በቀጥታ በር እያንኳኳች ነበር። ቱሊያ በር ከፈተች። ለካድር የሚበላ ነገር እያዘጋጀውላት ነበር። ርቧን ነበረ አለቻት። ከዛ በኋላ ካድር መታ እናቷን አቀፈቻት። ባራክ ባትፈልግም እንድታቅፋት አረገቻት። ወደ ውስጥ እየገቡ ነበረ። በሌላ በኩል ባለፈው ለታ ፓስፖርት የሌላቸው ተጠቃሚዎች የነ ሰራት ሆቴል ውስጥ ገብተው ነበረ። ይህን ማን ሊያረቅ እንደሚችል እየተከታተሉ ያሉት ደግሞ እንግዳ ተቀባዩን ነበረ። ከዛ እንግዳ ተቀባዩ ተደብቋል፣ አሁን ጠፍቷል። ያለበትን ቦታ ግን መረጃ ደረሳቸው የሰራት ሰዎች። ከዛውን ሰራት እሄዳለሁ እሱን አናግረዋለሁ ሲል ጃን ነበር እኔ ሊድ እያለ ነበረው። ሰራትን ይቤል ይሻላል፣ እኔን ማንም አያቀኝም፣ አንተ ግን ትታወቃለህ። ገባር ስምህ ከሆነ ሰው ጋር ከታየ ከመጥፎ ሰዎች ጋር ይያያዛል፣ ይቅርብ እባክህ ብሎ በግድ አሳመነው። አዲስ ነገር ካለ ግን ቶሎ ብለህ ንገረኝ አለው። ተለያዩ። ሰራት ወደ ቢሮ እንደገባ ሴዴፍ ቁጭ ብላ ስትጠብቀው ነበረ። ስሚ ያለሽን በሙሉ እንዳለ እቃሽን ሰብስቢና ከዚሁ ልቅ ብለሽ ውጪልኝ እሺ፣ ከዚህ በኋላ የትም ቦታ ስራ እንዳሰሪ ነው የማረግሽ፣ ከዚህም ተባረሻል፣ ከዚህ በኋላ ላይሽ አልፈልግም እያለ ነበረ። እንዲህ ግን ለምን ምንድነው ችግሩ እያለችው ነበር። ለምን በጣም ጥሩ፣ ከዚህ በኋላ ከባራክ አንድ ሰባሪ ሳንቲም ቢሆን አትቀበይም፣ ከዚህ በኋላ ስለኛ ቤተሰብ
በማታውቂው ሚስጥር ተጠቅመሽ ገንዘብ እሰበስባለሁና እከስሻለሁ፣ የማትወጪው ጣጣ ውስጥ ነው የምትገቢው፣ ገባሽ አይደል? ከዚህ በኋላ ለባራክም አትሰሪላትም እያላን ነበረ። ባለፈውም ስለተፈጠረው ነገር እየነገራን ነው። ግን እንደዛ አይደለም፣ ባራክ ፈልገው ነው ያውላ ነገር ነው ያዘጋጁት አለችው። ባራክ ምንድነው የፈለገችው ብሎ ጠየቃት። ባራክ አንተን እንዳማልልህና አልጋ ላይ እንድጥልህ ፈልጋ ነበረ፣ ራሷ ናት የጠየቀችኝ ብላ ነገረችው። ከዛ እሱ አስታወሰ። ይህም ባራክ እኔም ቺት አድርጌያለሁ፣ አንተም ቺት አድርገሃል፣ እኔም ተሳስቻለሁ፣ አንተም ተሳስተሃል፣ ሁለታችንም እኩል ነን፣ ምንም አታመጣም ስትለው ነበረ። እኔም ቺት ባረግ ኖሬን ተጠቅመሽ ልትጎጂ ነበር ማለት ነው እያለ ነበር። ሰርተሃል እኮ ተሳስተሃል እኮ ስትለው ነበረ። እንግዲህ እኔ ድሉን ልጠቀምበት ብዬ ነው ሰራት እዚህ ጋር ገባ፣ ሚስት ድሉን ሰጠች ገባ ስትለው ነበረ። ከዛ እሱ ሚስት ያደለችም እሷ በመጀመሪያ ደረጃ ከልጆች ራቂ፣ ከኛ ቤተሰብ ራቂ እያላን ነበር። እኔ እዚህ ጋር ምንም ያረኩን ነገር የለም። ባራክ ከኔ መቼም ፍቅር ሊይዝ እንደማይችል እርግጠኛ ስለሆነች ነው አንድ ጊዜ አብራችሁ ብተኙ ምንም አይፈጠርም ያለችኝ ብላ ነገረችው። ከዚህ በኋላ ለኔ ነው እሺ የምትሰሪው፣ ለባራክ እንዳትሰሪላት፣ ከዚህ በኋላ ለኔ ብቻ ትሰሪያለሽ ሰማሻ እያላን ነበረ። ከድርጅቱ ሊያባራት የነበረውን ሀሳብም ቀየረ። በሌላ በኩል ባራክ ከካደር ጋር ናት። ካደር ከዛ አብረን እንውጣ አለቻት። አብረን ፓርክ ሄደን ወክ እናድርግ ስትላት ባራክ አሁን አልችልም እያለቻት ነው። ማረገው ነገር አለ ስራ አለብኝ ያለቻት ነው። ግን ቃል ገብተሽልኝ ነበረ ትላለች ካደር። ከዛ እሷ እንደዚህ የምታስጨንቅኝ ከሆነ ሁለተኛ አልመጣም ብላ ጨራሽ ታስፈራራታለች። ከዛ ለአንቺ የሰራሁት የአንገት ሀብል ብላ ልታረግላን ነበረ፣ አልፈልግም ይቅርብኝ እያለቻት ነው። በድንገት ቱላ ያመጣች። ትንሽ እኮ ጋዙ አልቆብን ነበር ሲሊንደሩ፣ ለዛ ነው በኤሌክትሪክ እየሞከርኩኝ ነበረ፣ ስቶቭም ብዙም ኃይል የለውም ትላለች። ቱላ ገና ችግር ዳርዳሩን ስታወራባት ባራክ ከቦርሳ ውስጥ ገንዘብ አውጥታ ሰጠቻት። ከዛም በኋላ በቀጥታ ተነስታ ካደረን ጥላት እየሄደች ነበረ። የአንገት ሀብሉን ተቀብላታለች። ነገር ግን ቆሻሻ ውስጥ እየጣለችው ነበር። ስትወጣ ቆሻሻ ውስጥ ሁሉ ስትጥለው ካደር እያየቻን ነበረ። ካደር እናቷ ባራክ ይህን ነገር እያረገች አይታታለች። ከዛ በኋላ በጣም ነበር ያዘነችው፣ እያለቀሰች ነበረ። ባራክ በዚህ መንገድ ካደርን ትታት እየሄደች ነው። በሌላ በኩል ጃን ያን ሰው ተከታትሎ አገኘው። ከለማን ነው የምትሰራው ብሎ እያስጨነቀው ነበረ። ብዙ አስጨንቀው ንገረኝ እያለ እያነቀው ነበረ። ከዛ ሲያስጨንቀው ጂያን እያለው ነበር። ጂያን ማን ያባት ስም የለውም እንዲህ ሲለው ጃን ተጀር እሱ ነበር ያዘዘኝ እያለው ነበረ። ጂያን ደነገጠ። በሌላ በኩል አሁንም ቢሆን ዘይነብ ከእናቷ ጋር ስራውን እንደቀጠለች ነው፣ የአበባ ስራውን። ከዛ የሆነ ትምህርት ቤት ለአስተማሪነት ስራ ሊቀጥሯት ይፈልጓታል። ልትሄድ ነው። ይሄ ነገር የሚሳካልሽ ይመስልሻል ትላታለች። እናቷ እንግዲህ ልምድ ያላት ሴት ነው የሚፈልጉት፣ አላውቅም ሞክራለሁ እንግዲህ ድሌን ብላ ትንቀሳቀሳለች። በድንገት ሰራት እያገኛት ነበረ። ሲያገኛት ይሄ ነገር አጋጣሚ ነው ወደ እኔ እየመጣ ነው አለችው። አንቺን ፈልጌ ነበር የመጣሁት አላት። ለምን ያለችው ነበር። ነይ እንሂድ አላት። የወዴት ነው የምንሄደው ስትለው ካደርጋ እያላን ነበረ። አልሄድም ከዚህ በኋላ እዚህ ነገር ውስጥ እጄን አላስገባም ስትለው ነበረ። ነይ በእናትሽ እንሂድ አታስቸግር እያለ ነበረ። መልካም ቀን ሰራት ብለው ትሄድ ነበር። ከመኪና ወረደ። አንድ ጊዜ ቆይ ስም እያላን ነበረ። ከዛም በኋላ እሷ አልፈልግም እያለችው ነው። ይኸውልሽ ባራክ ለልጇ ኃላፊነት መውሰድ አለባት፣ ልጇን መንከባከብ ካለባት እሷ ናት መንከባከብ ያለባት ይላታል። እሷ ግን አልዋጥልሽ እያላን ነበረ። አሁኑኑ መሄድ አለብኝ ቸኩላለሁ እያለችው ነው። ላድርስሽ አላት። እምቢ ያለችው። ቆይ አንድ ጊዜ ዘይነብ ቆይ አንዴ እንነጋገር እያላን ነበር። ምን ነው የምንነጋገረው? ምን የምናወራው ነገር የለም ስማ ገባ አልፈልግም አለችው። ይኸውልሽ ያን ስራ ማግኘት አትችይም ተረጋጊ በመጀመሪያ እያላን ነበረ። ከዛም በኋላ መግባባት ከበዳት። እሱ ምን አላት? ከዛ ቀጥሎ ያው ከባለፈው ከሴዴፍ ጋር ምንም የተፈጠረ ነገር የለም እሺ እንደምታስብ አይደለም አላት። ይህን ከነገራ በኋላ መኪና ውስጥ ገባ። ከዛ እሷ ፈዛ እያየችው ጥሏት እየሄደ ነበረ። በድንገት ስልክ ተደውላት። ሄሎ አቤት ያያል ሞግዚታዋ ሞግዚቷ ነኝ ምን ተፈጠረ? ፌንት ወደቀች መጣው ብላ ሄደች ትምህርት ቤቷ። ጂያን በሌላ በኩል ከቲቤት ተደውሎለት ነገሮች እየጠነከሩ ናቸው መጠንቀቅ አለብን ይለዋል። ጂያን ወደ ውስጥ እንደገባ ባራክን ከሚስቱ ጋር እያገኛቸው ነበረ። ባራክ ዛሬ ምን እግር ጥሏት እነሱ ጋር መታ ከአዝራ ጋር እያወራች እንዳለ ባይገባውም ደስ አላለውም። ባራክ መልካም ቀን ይሁንላችሁ ብላ ተሰናብታ ሄደች። ከዛም በኋላ በዚህ ሳለ ጂያን ዝም ብሎ አዝራን ሲያት አዝራ ደግሞ ብለ ደግሞ ቺት ማድረግ ጀመርክ እኔ ላይ ሌላ ሰው አማረህ አለችው። ማን የነገረሽ አላት። አሁንም ሙስጠፋን ታገኘዋለሽ እንዲህ ብሎ ጠየቃት። ማንስ ቢነግረኝ ምን ልዩነት አለው? የነገረችኝ ያውን ባራክ መታ ነው ብላ ነገረችው። ምንም እንደዚህ የሚባል ነገር የለም እኔን እንደዚህ ብለሽ መጠየቃት ትችይ ብሎ ጉንጯን ስሞ ዞር ብሎ ይሄዳል። ዘይነብ ከሀያል ጋር ተገናኘች። ሀያልን ከትምህርት ቤት ይዛት እየወጣች ነው። ሀያል ራሷን ስታ ነበረ። የተፈጠረውን ነገር ነገረቻት። እናቴ ክብደት እንድቀንስ ነግራኝ ነበረ መድኃኒት መጠቀም ጀመርኩ ስትላት ዘይነብ ደነገጠች። ዘይነብ በጣም አዘነች፣ አለቀሰች። ሀያልን አባብላ በታክሲ ሸኘቻት። ታክሲ ውስጥ አስገብታ ከሸኘቻት በኋላ ወደ ሰራት ደወለች። ሰራት ስልኩን አነሳ። ሄሎ ዘይነብ እያላ ነበረ። ሰራት እባክህ ልጆችን ከዛ ጨራቅ ሚስት አረቃቸው፣ እባክህ እየጎዳቻቸው ነው፣ እባክህ ተጠንቀቅ እያለችው ነበረ። ስልኩን ከዛ ዘጋቸው። ሰራት ግራ ገባው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።